ታላቁ ሶሐባ ኢብኑ ዓባስ ረዲየላሁ ዐንሁማ ምን ይላሉ? አላሁ ሱብሓነሁ ወተዓላ ሴት የሆኑ ሙስሊሞችን ሁሉንም አዟል። ኢዛ ኸረጅነ ሚን ቡዩቲህን ፊ ሓጃ በሓጃ ጉዳይ ከቤታቸው በሚወጡ ጊዜ ፊቶቻቸውን እንዲሸፋፈኑ፣ ጠይብ እንዳለ ሁሉም ሰውነታቸውን መሸፈን እንዳለባቸው አላሁ ሱብሓነሁ ወተዓላ አዟል ይላሉ ታላቁ ሶሓባ ማለት ነው። ስለዚህ ይህ ጉዳይ እንደዚህ ከሆነ ከዚህ ውጭ ያለው ማለት ነው ዝም ብሎ ሒጃብን እንደ ቀላል አድርጎ ማየትና የተቆራረጠ የተበጣጠሰ የተበጫጨቀ የሆነ ልብስን ማድረግ ይህ የአላሁ ሱብሓነሁ ወተዓላ ዲን ሳይሆን የካሃዲያን የሆነ አካሄድ ነው። ሒጃብ ማድረግ ዒባዳ ነው። ሒጃብ ማድረግ ዒባዳ ነው። ኒቃብ ማድረግ ዒባዳ ነው። አላህን ሱብሓነሁ ወተዓላ የምናመልክበት ነው፣ የምታመልኩበት ነው። ነገ አላህ ዘንድ ትልቅ የሆነ አጅርን የምታገኙበት የሆነ ነገር ነው። ስለዚህ እንደ ቀላል ማየት አይጠበቅብንም። አላሁ ዐዘ ወጀል ፈረደ አላሁ ተዓላ አልሒጃብ ለምንድን ነው? ሊየስተረ አልመርአ ሴት ልጅን ሊሸፍናት ዘንድ ሊጠብቃት ዘንድ ነው። ዐኒል አጃኒብ አጅነቢይ ከሆኑ ወንዶች ሊሸፍናት ዘንድ ነው አላሁ ሱብሓነሁ ወተዓላ ምን ያደረገው? ጠይብ ባረከላሁ ፊኩም ሒጃብን ግዴታ ያደረገው ማለት ነው። ሊየሕሚየሃ ሚን ዘአኢቢል በሸር እንደዚሁም ደግሞ የሰው ልጆች ሆነው አስተሳሰባቸው የሆነ የእንስሳ የሆነ አስተሳሰብ ያላቸው ከሆኑ ሰዎችም አላሁ ሱብሓነሁ ወተዓላ ሊጠብቃት ነው ሴት ልጅን ማለት ነው። ይህንን የማይፈልግ ማን አለ? ከወንድ ልጆች መካከል ለምሳሌ ሴት ልጆችን ለመልከፍ ብቻ ብለው በየመንገዱ በየአካባቢው ላይ የሚቀመጡ አሉ። በዚህ መለከፍ የምትፈልግ ካልሆነች በስተቀር ሒጃብ ታደርጋለች። ኢነል ሐምደሊላሂ ነሕመዱሁ ወነስተዒኑሁ ወነስተግፊሩህ ونعوذ بالله من شرور أنفسنا وسيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده لا شريك له وأشهد أن محمدًا عبده ورسوله صلى الله عليه وعلى آله وصحبه وسلم. أما بعد فإن خير الحديث كلام الله وخير الهدى هدى محمد صلى الله عليه وعلى آله وصحبه وسلم. وشر الأمور محدثاتها وكل محدثة بدعة وكل بدعة ضلالة وكل ضلالة في النار. يقول الله تبارك وتعالى: يا أيها النبي قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن إلى آخر الآية. أيها الإخوة والأخوات، فعنوان هذه المحاضرة أو فعنوان هذه النصيحة أهمية الحجاب للمرأة المسلمة. بالله سبحانه وتعالى فكارك هنا بسو جزاب بالله فكار بسو عون يمن تواوس بت نتب يا حجاب أنجب قابلنات ويم يا حجاب أساس سابنات ለሴት ለሆነች ሙስሊም ወይም ለሴት ሙስሊሞች በሚል ይሆናል። ወደ አማርኛ ለመገልበጥ በቀጥታ በጣም ስለሚያስቸግር ነው ሐቂቃ። طيب እንደሚታወቀው አላሁ ሱብሓነሁ ወተዓላ እኛን ከፈጠረን በኋላ እንደዚሁ በከንቱ አልተወንም። ሰውነታችን የምንሸፍንበት የሆነ ዐውራችን የምንሸፍንበት ሀፍረተ ገላችንን የምንሸፍንበት የሆነን ልብስን አላሁ ሱብሓነሁ ወተዓላ ፈጥሮልናል ማለት ነው።
እንደሚታወቀው መጀመሪያ አደም አለይሂ ሰላም ከተፈጠረ በኋላ ከዛ እናታችን ሐዋ አለይሂ ሰላም ሲፈጠሩ የዚህን ጊዜ ሸይጣን ሲያሳስታቸው የዚህን ጊዜ ያችን ቅጠል በሚበሉ ጊዜ فبدت لهما سوآتهما وطفقا يخصفان عليهما من ورق الجنة بمالة الله سبحانه وتعالى يتكسر الناس يلبسوت يهونو لبس كالناس لاي بن بلو تنسانا يزيهن جزي وداونو آدم عليه السلام من مادرك جمرو كجنة طيب كجنة قتلوች ያነሱ ራሳቸውን ማለትም ሀፍረተ ገላቸውን መሸፈን ጀመሩ ከዚያ ጊዜ ጀምሮ ማለት አላሁ Subhanahu Wa Ta'ala ሲፈጥረን ጀምሮ ለኛ ሰውነታችን የምንሸፍንበት ይሆነን طيب ልብስን አዘጋጅቶልናል ማለት ነው بمنه وكرمه طيب ስለሆነም ለሴት ልጅም በተመለከተም አላሁ Subhanahu Wa Ta'ala በጃሂልያ ዘመን ሲከሰት እንደነበረው ሁኔታ እንዳትሆኑ ብሎ ምርጥ የሚባሉ ከሴቶች ምርጥ የሚባሉት ለነብያችን አለይሂ ሰላቱ ወሰለም ሚስቶች ይነግራቸዋል አላህ ምን ይላል በቁርአን ኺጣቡ ለነብዩ ሰለላሁ ዐለይሂ ወሰለም ሚስቶች ቢሆኑም ነገር ግን ህግጋቱ ለሁሉም ሴቶች ነው አላህ ብሎ ይላል من إلى الله سبحانه وتعالى ولا تبرجن تبرج الجاهلية الأولى قدمت جاهلية وچسي قلالتو اندنبرو مقلالت قلالتو إلى الله سبحانه وتعالى النزا جاهلية وچ انداهن زمن النبرم يمي قلالتوت النزا جاهلية وچ የነሱ አገላለጥ በዚህ ዘመን እንዳለው ራቁት መሄድ በዚህ ዘመን እንዳለው ሁኔታ አልነበረም የነሱ ሁኔታቸው አንገታቸው አካባቢ ደረታቸው አካባቢ ላይ የተወሰነ ይገልጡ ነበር ሰውነታቸውን ያሳዩ ነበር እንጂ ይሄንን ያክል ማለት ነው የተጋነነ የሆነ ራቁትን የመሄድ አውራቸውን ያሳዩ ፊትና ቦታን ያሳዩ አልነበረም የሚሄዱት ማለት ነው ይሄ በጣም ትልቅ የሆነ አደጋ ነው በዚህ ዘመን ያለው ማለት ነው ነብያችን አለይሂ ሰላቱ ወሰለም ኒሳኡን ካሲያቱን ዓሪያት ማኢላት ሙሚላት ያሉበት ነገር በትክክል እየታየ ይገኛል ማለት ነው ወነስአሉላህ አልዓፊያ አላህ ምን አለ ወላ ተበረጅና ተበሩጅ الجاهلية الأولى وقرن في بيوتكن በቤታችሁ ላይ ተረጋጉ ወደዚህ ወጣ አትበሉ ካለ በኋላ ቀጥሎ አላህ ምን አለ ولا تبرجنا تبرج الجاهلية الأولى እንደ ቀደምት ጃሂልያዎች نعم መገላለጥና አትገላለጡ ይላል አላሁ Subhanahu Wa Ta'ala እንግዲህ ቀደም እንዳልኩት ጃሂልያዎች طيب በአንገቶቻቸው አካባቢ ላይ የተወሰነ የሰውነታቸውን አካል ያሳዩ ነበር እንጂ በዚህ ዘመን እንዳለው እንደሆነው እንደዚህ መራቆት አይራቆቱም ነበር ስለዚህ በአሁን ጊዜ ያለው የጃሂልያ አካሄደ ከዛው የባሰ طيب የነዚህ ምዕራባውያን ፋሽን ተከታይ የሆኑ ማህበረሰቦች የባሰ የሆነን አካሄድ እየሄዱ እንዳለ የሚገልጽ ወይም የሚያሳይ የሆነ ጉዳይ ነው የዛንም የተከታይ የሆነው ማለት ነብዩ ሰለላሁ ዐለይሂ ወሰለም በሐዲታቸው ለዚህ ነው ለተተቢዑን ሰነን من كان قبلكم ከናንተ በፊት የነበሩ ህዝቦችን የነሱን ሱና ኮቴ በኮቴ ተከተላላችሁ ገደል እንኳን ቢገቡ ወይ ጉርጓድ እንኳን ቢገቡ እነሱን ተከትላችሁ ትገባላችሁ ያሉት ነብያችን አለይሂ ሰላቱ ወሰለም በግልጽ እየታየ ይገኛል ወነስአሉላህ السلامة والعافية እናም ሴቶችን በተመለከተ አላህ ምን አለ አትራቆቱ አለ
ولا تبرجن تبرج الجاهلية الأولى وأقمنا الصلاة وآتينا الزكاة وأطعنا الله ورسوله صلاتهم بتككل سجدوا طيب كزامن على وآتينا الزكاة زكاة اندزيهم مسوات اندزيهم ستو زكاة وأطعنا الله ورسوله الله أننا ملكتن يوم تهززوا إلى الله سبحانه وتعالى إذن الله عز وجل يعززوا يهون قدينه سيتوج اندي الشفافنو سيتوج حجاب انديادرقو نقاب انديادرقو بالنسو لي الله سبحانه وتعالى قد يتهادر رقباتشونه مالت يهل يوكو يقبان الله لزينا ولنبياتنا صلى الله عليه وسلم من الالاتشو يا أيها النبي أنت نبي هوي أنت يني ملك تنيا هوي لاتشوال قل لأزواجك لانت ميستوچه بله بل ملك تاستلالف لانت ميستوچ بتشار اللم وبناتك اندزيه لسيت لجوچهم بله بل ونساء المؤمنين اندزيهم أمان لوهنو انستوچ لهلاتشهم ملك تاستلالف إلاتشوال الله سبحانه وتعالى نبياتنا عليه الصلاة والسلام يدنين عليهن من جلابيبهن النسو مولو سونتاتشون يمشفن يهونو اللبس بالنسو لاي كلاي كراساتشو جمرو ولاي ودتاتشو يتقالو ولا مالتهم راساتشون يشفنو يلال الله سبحانه وتعالى يهدق من قريبا مكاكلاتشو آذان داي الدرارقو فيتنا أن دايمت يميا درقنو سلازيه يهنن مادرق اللباتشو إلى الله سبحانه وتعالى تزازنو قل بله بلنو يالاتشو يالو مالت سلازي مشفن اند اللباتشو يميا سايا طيب تهلق صحابة ابن عباس رضي الله عنهما من إلالو الله سبحانه وتعالى يسيت يهون مسلموچن هلنم أزوال إذا خرجنا من بيوتهن في حاجة بحاجة قداي كبيتاتشو بميوتو قزي فيتوچاچون اندي الشفافنو طيب اندال هلوم سونتاچون ما شفن اندال لباتشو الله سبحانه وتعالى أزوال لالو تالاقو صحابة مالتنا سلازيه قداي اندزيه كهونا كزيه وچي يالو مالتنو زنبلو حجابن اندك اللال ادرقو مايتنا የተቆራረጠ የተበጣጠሰ የተበጫጨቀ የሆነ ልብስን ማድረግ ይሄ የአላሁ Subhanahu Wa Ta'ala ዲን ሳይሆን የካሃዲያን የሆነ አካሄድ ነው ማለት ነው ስለዚህ ፍጥራው ምንድነው መስተተር ነው والحجاب فريضة حجاب ማድረግ ግዴታ ነው መሸፈን فرض الله تعالى الحجاب لحكمة عظيمة الله عز وجل حجابا ግዴታ ያደረገው لتلك لهنا حكمة لتلك لهنا طببنا وفوائد جسيمة እንደዚሁም ትልቅ የሆነም ጥቅም አለው ከፍተኛ የሆነ ጥቅም አለው ሒጃብን የምታደርግ የሆነች እንስት አላሁ Subhanahu Wa Ta'ala ይጠብቃታል ራሷን ማትፈተንም ለሌሎችም ፈተና አትሆንም አላሁ Azza wa Jal ያነገሳች የሆነች ንግስት ትሆናለች ማለት ነው الحجاب عباده فيها السعادة وراحة سبحان الله حجاب مادرق عبادانو حجاب مادرق عبادانو نقاب مادرق عبادانو الله سبحانه وتعالى يمنا ملكبتنو يمتا ملكبتنو نجا الله زند تلك هنا أجرا يمتا جنيبتي هنا نجرنو سلازي هندك اللال مايت أيتبك بنم الله عز وجل فرض الله تعالى الحجاب لمن دنو ليستر المرأة سيد لجن لفت لي شفنات زند لي تبكات زندنو عن الأجانب أجنبي كهنو وندوش لي شفنات زندنو الله سبحانه وتعالى من يدرجو طيب بارك الله فيكم حجابا قديتها يدرجو مالك ليحميها من ذائب البشر እንደዚህም ደግሞ የሰው ልጆች ሆነው አስተሳሰባቸው የሆነ የእንስሳ የሆነ አስተሳሰብ ያላቸው ከሆኑ ሰዎችም አላሁ Subhanahu Wa Ta'ala ሊጠብቃት ነው ሴት ልጅን ማለት ነው ይሄንን የማይፈልግ ማን አለ
ከወንድ ልጆች መካከል ለምሳሌ ሴት ልጆችን ለመልከፍ ብቻ ብለው በየመንገዱ አካባቢው ላይ የሚቀመጡ አሉ። በዚህ መለከፍ የምትፈልግ ካልሆነች በስተቀር ሒጃብ ታደርጋለች። በእነዚህ መለከፍ ከፈለገች ግን ሰውነታቸውን ወጣጥራ ሰውነቷን ወጥራ ተቀባብታ ምን ልበለህ ባረከላሁ ፊክ የተለየ የሆነ ተጋጊጠው ማለት ነው። በዚህ መልኩ የሚወጡ አሉ። ይሄ ዓላማው ግድ በቀጥታ ወደ ዝሙት መጣራት ነው። ሌላ ምንም ዓላማ የለውም። ሐቂቀተን እነሱ የተለያዩ የሆኑ ምክንያቶችን ቢደረድሩም ነገር ግን ዓላማው ለዝሙት ነው ወይም ለሐራም ነገር ነው። طيب ይሄ ደግሞ ትልቅ የሆነ ወንጀል ነው። ምክንያቱም ነብያችን አለይሂ ሰላቱ ወሰላም እንዳሉት አንዲት ሴት ልጅ ሒጃብን ተራቁታ ሒጃብ ሳታደርግ ተቀባብታ እንደዚሁም ተቆነጃጅታ ማለት ነው ስትወጣ የቺ ሴትዮ ምንድናት ብለዋል ነብያችን ሰለላሁ ዐለይሂ ወሰለም أنها زانية ዝሙተኛ ነች ይላሉ ነብያችን አለይሂ ሰላቱ ወሰላም። ራሷም ተሳስታ እንደዚሁም ሌሎችን የምታሳስት ሌሎችንም ፊትና ውስጥ የምትከት የሆነች ነች ብለዋል። እንደዚህ አይነት ሴት ደግሞ ጀነትን አትገባም ብለዋል ነብያችን አለይሂ ሰላቱ ወሰላም። ኢዘን በጣም ጥንቃቄ ይፈልጋል። ሒጃብን ማድረግ ማለት ከእንደዚህ አይነት ከሆኑ ወንዶች መጠበቂያ ነውና አጥብቃችሁ ልትይዙ ይገባል ማለት ነው። እንደዚሁም የዒፋ የሆኑ ጠላቶች የጡሁር ከዝሙት የመጠበቅ እንደዚሁም ከሐራም ነገር የመጠበቅ የሆኑ ጠላት የሆኑ ከነሱ እንደዚህ አይነት ሰዎች ከነሱ መጠበቂያ ነው። አላሁ ሱብሓነሁ ወተዓላ ሊጠብቃት ነው ሴት ልጅን በእሷ ላይ ግዴታ ያደረገው ተንኮለኛ ከሆኑ እንደዚሁም አጭበርባሪና አታላይ ከሆኑ ወንዶችም ሊጠብቃት ዘንድ ነው ማለት ነው። طيب ስለዚህ አላሁ ሱብሓነሁ ወተዓላ ሴት ልጅን እንድትሸፈን ሒጃብ እንዳታደርግ አዟል። እንደዚሁም عن الرجال الأجانب አጅነቢይ ከሆኑ ወንዶች ከማይፈቀዱላት ከሆኑ ወንዶች እንድትሸፈን አዟል። ለምንድነው? እዚህ ላይ ውድ ሆና እንቁ ሆና እንድትቆይ ነው ማለት ነው። طيب እንደዚሁ እየተገላለጠች እየፈተነች ዝም ብላ የማንም አላፊ አግዳሚ ሁላ እሷን እንዳይመለከት እንዳያይ ነው። طيب نعم ስለሆነም አላሁ ሱብሓነሁ ወተዓላ በዚህ ስላከበረሽ እህቴ ሆይ አንቺም ደግሞ ልትከበር ይገባል። طيب አላሁ ሱብሓነሁ ወተዓላ ተሸፈኑ አትገላለጡ እያለ አይ እምብየው ብሎ ማለት ነው። እምብየው ብላ የምትሽገላለጥ የምትጋጋጥ የተቆራረጠ የተጎማመደ የተጠባበቀ የሆነ ልብስን የምታደርግ ከሆነ አላሁ ሱብሓነሁ ወተዓላ የሱ እርግማን በእሷ ላይ ይሆናል ማለት ነው። ስለዚህ የአላህን ዐዘ ወጀል ትእዛዝ መረዳት ያስፈልጋል ዒባደላህ። ስለዚህ ሒጃብ ማድረግ ዒዛ ወወቃር ምንድነው? ዒዛ ነው፣ የበላይነት ነው፣ ማግኛ ነው። ጠይብ የሴት ልጅ ጌጥ ነው፣ የሴት ልጅ ውበት ነው ሒጃብን መልበስ ማለት ነው። እንደዚሁም ለወንድም ለሴትም ልጅ ጠይብ ደስ የሚያስብል ነው። ሐቂቀተን ለሴት ልጅ ራሷም የአላህን ስብሓነሁ ወተዓላ ትእዛዝ በፈጸመች ጊዜ የምታገኘው የሆነ አጅር አለ ነገ አኺራ ላይ ማለት ነው። ዒባዳ እስከሆነ ድረስ እንደዚሁ በከንቱ የሚቀር ነገር አይደለም። ወከዛሊከ አይضን ወንዶችም ደግሞ ሴት እህቶቻችን በማይረቡ በሆኑ አስተሳሰብ ባላቸው በሆኑ ሰዎች በእነሱም ሳይለከፉ ወከዛሊከ ራሳቸውን ጠብቀው የአላህን ስብሓነሁ ወተዓላ ትእዛዝ ፈጽመው የሚንቀሳቀሱ የሆኑ ሴቶችን ስትመለከት በጣም ደስ ይላል። ሐቂቃ በጣም ማለት ነው በጣም የሚያስደስት ነገር ነው። ስለዚህ ይሄ በጣም የሚያስደስት ነገር ስለሆነ طيب አላሁ ዐዘ ወጀል እንዳከበረሽ መከበር አለብሽ እህቴ። أعز الله المرأة الله سبحانه وتعالى ሴት ልጅን ማለት ነው አክብሯታል። በምን? بالحجاب وصانها بالخمار وكذلك እሷን ሒጃብ አስለብሶ ከላይ ጉፍታ አስለብሶ አላህ ስብሓነሁ ወተዓላ እንድትሸፈን በማድረግ طيب ሰው ልጆች ራሱ ይፈሯታል ማለት ነው።
አይናገሯት ነገር ግን ተመልከቱ ሒጃብ ሳታደርግ እየተገላለጠች እየተወጣጠረች طيب እየተቀባባች የምትወጣ የሆነችን እንስት ግን ማንኛውም ዱርዬ የሆነ ሰው ራሱ ይለክፋታል ተመልከት ይሄ ምንድነው መዝቀጥ እኮ ነው በዚህ በዱንያ ላይ ራሱ እየኖርክ ውርደት ነው እየኖርሽ ውርደት ነው ሐቂቃ ስለዚህ النساء السلفيات أغلى من الذهب الأحمر ይሄን ንግግር እንዳረሰ ሰለፊ የሆኑ እንስቶች ሐቅን የሚከተሉ የሆኑ እንስቶች በሁሉም ሁኔታቸው የነብዩን አለይሂ ሰላቱ ወሰለም طيب አካሄድ የገጠመ የሆነ የሰሐቢያቶችን አካሄድ የገጠመ የሆነ የሚሄዱ እኮ የሆኑ እንስቶች ከቀይ ወርቅ የበለጠ ውድ ናቸው ይላሉ الإمام مقبل رحمه الله تعالى إذن ዝም ብሎ በፉከራ ብቻም ሳይሆን በተግባርም ያስፈልጋል ማለት ነው بارك الله فيكم طيب እናም በሒጃብ ላይ ትኩረት የምታደርግ የሆነች እንስት በሒጃብ ላይ ትኩረት አድርጋ የምትንቀሳቀስ የሆነች እንስት طيب እሷ ንግስት ነች ሐቂቀተን ዝም ብላ በየመንገዱ አትወጣም በየመንገዱ ዝም ብላ አትሄድም ለምን እሷ ታውቃለች ፈተና እንዳለ ታውቃለች አስፈላጊ ለሆነ ለሐጃ ካልሆነ በስተቀር አትወጣም ከሄደችም ራሷን ጠብቃ ከፈተና ማለት طيب በየሱቁ የሕክምና ቦታዎች كذلك በየመንገዶች በተለይ በዚህ ጊዜ ወነስአል الله السلامة والعافية حقيقة والله ኒቃብ ያደረጉ የሆኑ እንስቶች አላህን ሊያመሰግኑ ይገባል ሙስሊም ተብለው ሱሪ የሚያደርጉ የተወጣጠረ ልብስ የሚያደርጉ በጣም በዝተዋል በየከተማ በየገጠር ونسأل الله العافية رسول عليه الصلاة والسلام يالوت نجر يتأيين يالنو نساء كاسيات عاريات مائلات مميلات رؤوسهن كأسنمة البخت المائلة لا يدخلن الجنة ولا يجدن ريحها آخر الزمن لا يمتقالوا النزي سيتوش شالو نبياتنا عليه الصلاة والسلام من أين سيتوش ناتشو؟ نعم النزيه سيتوش لبسوا ياللبسوا طيب لبسوا ياللبسوا يهونو يتراقوتوا يهونو نستوش يمتقالوا طيب ያረጉት የሆነው ልብስ እነሱ ያደረጉት የሆነው ልብስ ሰውነታቸውን የማይሸፍን የሰውነታቸውን አካል የሚያሳይ ወይ ቆራጣ ነው ወይ ጎማዳ ነው ወይ ስስ ነው ወይንም ደግሞ ጥብቅ ያደረገ እንደዚህ ከሆነ እነዚህ አይነት ሴቶች ጀነት አይገቡም ይላሉ ነብያችን ሰለላሁ ዐለይሂ ወሰለም እህቴ ሆይ እስኪ ልጠይቅሽ ጀነት መግባትን አትፈልጊምን ጀሃነም መግባትን የሚፈልግ ሰው አለ እንዴ ከወንድም ከሴት የለም ነገር ግን ጀነትም ይሁን ጀሃነም ዝም ብለው አይደለም የሚገኙት ጀሃነም እንብየው ስንል ጀነት ደግሞ መልካም ስራን ስንሰራ ነው እህቴ ሆይ ጀነትን የምታገኘው ከሑረል ዐይን በላይ ትልቅ ደረጃ የሚኖርሽ በዚህ በዱንያ ላይ ሳለሽ የአላህን ዐዘ ወጀል ትእዛዝ የፈጸምሽ ከሆነ ነው ነብያችን አለይሂ ሰላቱ ወሰላም እንደነ ያሉት ኩሉ ኡመቲ يدخلون الجنة إلا من أبى ሁሉም የኔ ኡመት ጀነት ይገባል እንብየው ያለው ሲቀራሉ قيل ومن يأبى يا رسول الله እናንተ የአላህ መልእክተኛ ማን ነው እንብየው የሚለው ሲባሉ من أطاعني دخل الجنة ومن عصاني دخل النار أو كما قال عليه الصلاة والسلام እኔን እሺ ብሎ እኔን የተከተለ የኔን መንገድ የተከተለ የሆነ ሰው በርግጥ ጀነት ገባሉ ነብያችን አለይሂ ሰላቱ ወሰለም እኔን እምቢ ያለ እኔን ያመፀ ደግሞ በርግጥ እሱ طيب ምን ብሏል እምቢ ብሏል እሱ ጀሃነም ይገባል ማለት ነው ስለዚህ እህቴ ሆይ የነብያችን ሰለላሁ ዐለይሂ ወሰለም አካሄድን የገጠመ
የሰሐቢያቶችን አካሄድ የገጠመ የሆነ አካሄድ መሄድ አለብሽ። ከዛ ውጪ እምብየው ካልሽ ደግሞ ዛቻል ረሱል አለይሂ ሰላቱ ወሰላም ምንድነው ያሉት? ኢስራእና ሚዕራጅ በሄድኩ ጊዜ አብዛኛው ጀሃነም ውስጥ ሴቶች ሆነው አይቻቸዋለሁኝ ብለዋል። ይሄም ሊያስፈራሽ ይገባል። ራስሽን እኮ ልትመረምር ይገባል። ጀሃነም ማለት ቀላል ነገር አይደለም። ጀሃነም ማለት እጅግ የሚያስፈራ የሆነ ነው። ስለዚህ አላሁ ስብሓነሁ ወተዓላ ጠይብ አላሁ ዐዘ ወጀል በሰጠሽ በሆነው ደረጃ መልኩ ጠይብ መከባር ይጠበቅብሻል ማለት ነው። ጠይብ አላሁ ስብሓነሁ ወተዓላ እንደሚታወቀው ቅድም ባልኩት በቀራሁት በቁርአን አንቀጽ ያ አዩሃ ነቢዩ ቁል ሊአዝዋጅክ ወበናቲከ ወኒሳኢል ሙእሚኒነ ዩድኒነ ዐለይሂነ ሚን ጀላቢቢሂን የሚለው ይሄ እንግዲህ ትልቅ የሆነ ጠይብ ምርጥ ለሚባሉ ለሆኑት ለነቢያችን ዐለይሂ ሰላቱ ወሰላም ኡመሃቱል ሙእሚኒን የአማኞች እናት ለተባሉት ለረሱል ዐለይሂ ሰላቱ ወሰላም ባለቤቶች ነው የተባለው። ወከዛሊከ ወላ ተበረጅነ ተበሩጀል ጃሂልየቱል ኡላ የተባለውም ለነሱ ስለሆነ ጠይብ እነሱም ሞዴል አድርጋችሁ ልትይዙ ይገባል። ሐቂቀተን ወላሂ ቢላሂ ተላህ እነዚህ በዚህ ዘመን እየመጡ ሰውነታቸውን እየወጣጠሩ ወከዛሊከ ጸጉራቸው ላይ የነሱ ያልሆነ ጸጉርን እየለጣጠፉ የመሳሰለ ፌክ በሆነ ነገር የተሞሉ የሆኑ እንስቶች ሴቶች አይሸውዷችሁ። ሐቂቃ እናንተ መከተል ያለባችሁ የነ አኢሻን የነ ፋጢማ ጠይብ የመሳሰሉ እስኪ እነሱን ተመልክቷቸው። ዒባደላህ በጀነት የተመሰከረላቸው ማለት በጀነት የተመሰከረላቸው የሆኑ ሰሐቢያት እነሱን ነው ማየት። ጠይብ ስለዚህ በእንደዚህ አይነት ሴቶች ልትሸወዱ አይገባችሁም። ራሳችሁን መጠበቅ ይጠበቅባችኋል ማለት ነው። ባረከላሁ ፊኩም። ጠይብ ነቢያችን ዐለይሂ ሰላቱ ወሰላም በሐዲታቸው ላይ ብለው ይላሉ። ባረከላሁ ፊኩም። ነቢያችን ዐለይሂ ሰላቱ ወሰላም ምን ይላሉ? ማ ተረክቱ በዕዲ ፊትነተን አضሩ ዐለ ሪጃሊ ሚነ ኒሳእ። ምን አሉ ነቢዩ ዐለይሂ ሰላቱ ወሰላም? ከኔ በኋላ ትልቅ ፈተናን አልተውኩም ከሴት ልጅ የበለጠ አሉ። ሴት ልጅ ትልቅ ፈተና ናት። ይሄ ፈተናዋ ደግሞ የሚመጣው በመጀመሪያ መልኩ ከአለባበሷ ነው። የእሷ አለባበስ ሰውነት ቅርጿን የሚያሳይ ጠይብ ሰውነቷን የሚያሳይ የሆነ የተቆራረጠ የተጎማመደ የሆነ ልብስ የምትለብስ ከሆነ የመጀመሪያዋ ፈታኝ ትሆናለች ማለት ፊትና የምትፈጥር ትሆናለች። የዚህን ጊዜ ደግሞ ጠይብ ነቢዩ ሰለላሁ ዐለይሂ ወሰለም በሌላ ሐዲት ላይ አልመርአቱ ዐውራ ሴት ልጅ በአጠቃላይ ሰውነቷ ሁሉም ምንድነው መሸፈን ያለበት ነው። መሸፈን አለባት ነቢዩ ሰለላሁ ዐለይሂ ወሰለም። ፈኢዛ ኸረጀት እንደዚሁ ዝም ብላ በወጣች ጊዜማ ተጋጊጣ ስትወጣ ሸይጣን እሷን ምን ይላል ያስውባታል። ፈዘየነሃ ሊናስ ለሰው ልጆች ያሳምራታል። ወረፈዐ አልበሰር ኢለይሃ በቃ ሰው ልጆች እንዲያዩዋት ያደርጋል። አይኖችን ወደ እሷ በቃ እንድታምር ያደርጋታል ማለት ነው። የዚህን ጊዜ በእሷም ይፈተናሉ፣ እሷም ሰውን ትፈትናለች። የዚህን ጊዜ ወንጀል ይጻፍለታል ሰዎችን በፈተነች ቁጥር ማለት ነው። ይሄ ደግሞ አስቸጋሪ ነው። ስለዚህ ባረከላሁ ፊኩም በተለይ ሴት እህቶቻችን በዚህ ዘመን በዚህ ፈተና በበዛበት ዘመን እንደዚህ ጠይብ ሁሉም የምዕራባውያን ፋሽን ተከታይ ጠይብ በሆነበት ዘመን በዚህ ጊዜ ነዓም ሱናን መከተል ዲንን መከተል ኒቃብን አጥብቆ መያዝ ሐቂቀተን በጣም የሚያስደስትና እድለኛ የሚያስደርግ ነው። መመረጥ ነው። ጠይብ ሐቂቃ ይሄ መመረጥ በዚህ ኑሮች ላይ እህቴ ሆይ ሁለት ነገር አለ። አንደኛ ሐዘን አለ፣ ወከዛሊከ አይضን ደስታ ይኖራል። ይህ ሐዘን ወይ ትካዜ
በዚህ በዱንያ ላይ የሚያሽሟጥጡ አሉ وكذلك ብንመለከተው على الإطلاق በዚህ በዱንያ ላይ ደስታ ሊኖር ይችላል ሒጃብን ትተሽ ለጊዜው ልትደሰች ትችያለሽ ነገር ግን መጨረሻው ሂዶ ጉድጓድ ነው መጨረሻው ሂዶ حرام ነገር ውስጥ ነው መጨረሻው ሂዶ ባንቺና በአላህ Subhanahu Wa Ta'ala መካከል ያለው የሆነ طيب ምን ያለው የሆነ ገመድ መበጠሱ አይቀርም ከአላህ ጋር ተጣላሽ ማለት አለቀልሽ በቃ ወዴት ትሄጃለሽ እነዚህ በዚህ በዱንያ ላይ እኮ እንደዚህ የተጫወቱብሽ ስትጋጋጤ ስትወጣጠሪ አይዞሽ ማሻአላህ ሲሉሽ የነበሩት የሆኑ ጓደኞችሽም ይሁኑ ማንንም ይሁን ማን والله የሚጠቅሙሽ ነገር የለም ነገ ቀብር ስትገቢ ከነሱ ጋር አትገቢ ምትገቢው ከማጋ ነው ከስራሽ ጋር ብቻ ነው ስለዚህ በዚህ በዱንያ ላይ ለሚወራ ለሆነ ወሬ ጆሮ አትስጡ እነዛ ዘመናዊ ናቸው እነገሌ ይገላለጣሉ እነገሌ ፋሽን ይለብሳሉ እነገሌ طيب እንደዚህ ያደርጋሉ ምን አሸሽ ተያቸው ሲጀመር እንደዚህ አይነት ወሬ መስማት አያስፈልግም طيب እንደዚህ አይነት ወሬ የሚያወራሱ የሸይጣን ተላላኪ ነው ሐቂቃ ስለዚህ አትስሙ የራሳችሁ ጉዳይ በዚህ በዱንያ ላይ ራሳችሁን ጠብቃችሁ ስትኖሩ ደግሞ ነገ አኺራ ላይ ትልቅ የሆነ ቦታ አላችሁ አላህ ምንድነው ያለው ومن يقنت منكن لله ورسوله وتعمل صالحا نؤتها أجرها مرتين وأعتدنا لها رزقا كريما الله من قال كنا أنت مكاكل على سيتوچن የነብያችንን عليه الصلاة والسلام طيب የነብያችንን عليه الصلاة والسلام ሚስቶችን በተመለከተ አላህ ሲናገር ከናንተ መካከል ለአላሁ Subhanahu Wa Ta'ala وكذلك ለነብዩ عليه الصلاة والسلام ትእዛዝ ቀጥ የሚል ሰው አላህን የሚፈራ የሚጠነቀቅ وتعمل صالحا كزام ደግሞ መልካም የምትሰራ ጥሩ ስራን የምትሰራ ሒጃብ የምታደርግ ራሷን የምትጠብቅ ከሐራም ነገር የመሳሰል እንደዚህ የምታደርግ የሆነች ይላል አላህ نؤتها أجرها مرتين የሷን አጅር ሁለት ጊዜ እንሰጣታለን በዱንያም በአኺራም وأعتدنا لها رزقا كريما የተከበረ የሆነ ሪዝቅን ጀነትን አዘጋጅተንላታል ምን ትፈልጋለሽ እህቴ ከዚህ ውጭ ምን ትፈልጋለሽ በዚህ በዱንያ ላይ ምሳለሽ ደስተኛ ሆነሽ ትኖሪያለሽ በኒቃብ የተጋጥሽ ከሆነ وكذلك آخرة ላይ ደግሞ ጀነት አለልሽ ከጀሃነም ነፃ ሆንሽ የሚፈልገው እኮ ይሄ ነው እኛ እኮ የተለያዩ ዒባዳዎችን የምንፈጽመው የምንሰግደው طيب የምንጾመው ዘካ የምንሰጠው ሐጅ የምናደርገው የመሳሰለ ማንኛውም ዒባዳ ጋያው ምንድነው የአላህን ጀለ ወዐላ ውዴታ ለማግኘት ጀነት ለመግባት ነው አይደለ طيب አላህ ደግሞ ምንድነው ያለው በአላህ ያመኑ وكذلك أيضا الله نميفر رسول صلى الله عليه وسلم يمكتل يهونو انستوچكو نجا جنة على الله شو يالكون الله سبحانه وتعالى طيب بارك الله فيكم نبي عليه الصلاة والسلام بالإلام حديث من بلوان إذا صلت المرأة خمسها عند سيتلجي أمست وقع الصلاة وانت أبكا كسجدج وكذلك وصامت شهرها يا رمضان ورب قديتها ملكو صومج እንደዚሁም ደግሞ ብልቷንም ከሐራም ከዝሙት የጠበቀች ከሆነ የባሏንም ሐቅ ከጠበቀች በፈለግሽው የጀነት በር ግቢ ትባላለች ይላሉ ነብያችን ሰለላሁ ዐለይሂ ወሰለም ምን ትፈልጋላችሁ እህቶች ምን ትፈልጋላችሁ እናቶች ከዚህ በበለጠ መልኩ ስለዚህ ይህ እድል አሁን እጃችን ላይ ነው ያለው ይህ እድል አሁን እጃችን ላይ ነው ያለው ልንጠቀምበት ይገባል ከመሞታችን በፊት ማለት ስለዚህ يجب على المرأة
በሴት ልጅ ላይ ግድ ይላል ሰውነቷን መሸፈን በወንድ ልጅ በአጠቃላይ አጅነብይ በሆነ ወንድ ልጅ ፊት ለፊት ሰውነቷን ሁሉንም መሸፈን አለባት طيب መሸፈን አለባት በተለይ በዚህ ጊዜ ፈሳድ በዝቷል በተለይ በዚህ ጊዜ ያለው ፈሳድ እንደዚህ የሚባል አይደለም በተለያየ በሆነ መልኩ ማለት طيب በጣም ጥንቃቄ መደረግ አለበት በጣም እጅጉን መጠንቀቅ አለብን ሴት ልጆች ከወንድ ልጅ መሸፈን እንዳለባቸው ዑለማዎች አስቀምጠዋል በሰፊው በርካታ ዑለማዎች ቀዲመን ወሐዲታ ስለዚህ እንደዚሁ በቀላሉ ልንመለከተው አይገባም በጣም አንገብጋቢ የሆነ ጉዳይ ነው ሐቂቀተን አንዳንድ ሰዎች በጣም የሚያሳዝነኝ ወላጅ ተብለው ለሴት ልጆቻቸው የሚገዙት የሆነው ልብስ ቆራጣ ጎማዳ የሆነ ማለት ነው ለምን እንጠይቃለን እኮ ነገ በገንዘባችን ለሴት ልጆች መበላሸት እኛው እንዴት ሰበብ እንሆናለን ዒባደላህ ነውር አይደለም ሊያሳስበን እኮ ይገባል ነብያችን አለይሂ ሰላቱ ወሰላም ምንድነው ያሉት طيب كلكم راع وكلكم مسؤول عن رعيته ሁላችሁም ኃላፊነት በተሰጣችሁበት በሆነው ነገር ጠባቂ ናችሁ በመጠብቁት ነገርም ትጠየቃላችሁ ይላሉ ነብያችን አለይሂ ሰላቱ ወሰላም ስለዚህ እንደዚሁ በቀላሉ ልንመለከት አይገባም ራሳችን መርጠን መሆን አለበት የተበጣጠቀ የሆነ ልብስ ደግሞ እህቴ አትግዢ ነገ አላህ ፊት ትጠየቂያለሽ ማለት طيب ስለዚህ መሸፋፈን ያስፈልጋል يا اختاه ان الحجاب عباده وليس بعاده حجاب ማድረግ መሸፋፈን ንቃም ማድረግ እኮ ዒባዳ ነው አላህን የምናመልክበት ነው እንጂ ምን አይደለም ባህል አይደለም ተለምዶ አይደለም አላህን ጀለ ወዐላ የምናመልክበት ዒባደላህ እንደውም ሙስሊሞች አይደለም حتى ካፊሮች ምን ይላሉ የኛ ሴቶች ራሱ እኮ ዝም ብለው ነው እንጂ መገላለጥ እንደዚህ ራቁት መሄድ እኮ አይፈቀድም ይላሉ ተመልከት የኛ ሙስሊም ተብለው ግን ሐቂቃ ሱሪ ያደረጉ መሄዱ ወነስአላሁ السلامة والعافية በዚህ እንዳትሸወዱ በእንደነዚህ አይነት ሴቶች መሸወድ የለባችሁም እንደዚህ አይነትን ሴቶች ሲጀመር መጎዳኘት ራሱ አያስፈልግም ጓደኛ መሆን አያስፈልግም ጓደኛች ማን እንደሆነ ልታይ ይገባል ንቃብ የምታደርገው አላህን የምትፈራው ዒልም የምትማረው መሆን አለበት እንጂ ከቻሉ መምከር ነው ካልሆነ ግን አርፎ መቀበል ያስፈልጋል አመረኪላህ አላሁ ስብሓነሁ ወተዓላ አንቺን አዞሻል ቢተዓቡድ ቢህ በሱ አላህን ልታመልኪው ዘንድ እሱን ስታደርጊ ለአላህ ብለሽ ለዒባዳ ብለሽ ከሆነ አጅር ታገኝበታለሽ ማለት ነገር ግን ኢኽላስ ከሌለው ኧረ ይሄ ነገር እንደው ሞቀኝ ምን አለኝ ያለሽ የምታደርጊው ከሆነ ግን ጥቅም አይኖረውም ማለት ኪሳራ ብቻ ነገር ግን ለአላህ ብለሽ ያደረግሽው ከሆነ ከፊትና ለመራቅ ራስሽን ለመጠበቅ ማህበረሰቡንም ለመጠበቅ ራስሽን ላለማበላሸት ማህበረሰቡንም ላለማበላሸት ብለሽ ያደረግሽው ከሆነ ነገ አላህ ዘንድ ትልቅ አጅር ታገኝበታለሽ ማለት ነው ለአንድም ሰው እኮ አይፈቀድለትም ወለይሰ لأحد كائنا من كان تغيير أحكام الله تعالى ለአንድም ሰው እኮ አይፈቀድለትም ምን አይፈቀድለትም የአላህን ጀለ ወዐላ ህግጋት መቀየር አይፈቀድም አላሁ ስብሓነሁ ወተዓላ ሴት ልጆችን ተሸፈኑ እያለ ተሸፈኑ እንዳትገላለጡ እያለ አይ ቢገላለጡ ችግር የለበትም ከዘመኑ ጋር መሄድ አለባቸው የሚል ሰው የአላህን ጀለ ወዐላ ህግጋት እየቀየረ ነው የሚገኘው هذا كفر بالله سبحانه وتعالى ኢዘን በጣም ጥንቃቄ ይፈልጋል አላህ ለዚህ ነው ምን አለ وما كان لمؤمن ولا مؤمنة
إذا قضى الله ورسوله أمرا أن يكون لهم الخيارة من أمرهم ومن يعص الله ورسوله فقد ضل ضلالا مبينا الله من قال ለአንድ አማኝ ለሆነ ወንድም ይሁን ለእንስቶች ለሴቶችም የላቸውም አይፈቀድላቸውም ምን إذا قضى الله ورسوله أمرا اللهنا ملكتኛ የሆነ ጉዳይ ከወሰኑ أن يكون لهم الخيارة من أمرهم ከነሱ ከጉዳያቸው አላህና መልእክተኛው ከወሰኑት ውጪ ሌላ ምርጫ ሊኖራቸው አይገባም ይላል አላሁ ሱብሓነሁ ወተዓላ ومن يعص الله ورسوله ነገር ግን አላህና መልእክተኛው የወሰኑት የሆነው ውሳኔ ትቶ እኔ እነሱን አልቀበልም ብሎ አላህና መልእክተኛውን የሚያምጽ የማይከተል የሆነ فقد ضل ضلالا مبينا በርግጥ ግልጽ የሆነ ጥመትን ጠሟል ይላል አላሁ ሱብሓነሁ ወተዓላ ጠሟል ጥመት ነው መጥመም ነው ማለት አላህ ይጠብቀን ስለዚህ አላህ አዞ ሳለ በተለያዩ በሆኑ ፋሲድ በሆኑ ቅያሶች በተጣመሙ በተበላሹ በሆኑ ንጽጽሮች እያመጣን ሒጃብን መዋጋት ማለት ሐቂቀተን የማህበረሰቡን መስተካከል መዋጋት ማለት ነው ሒጃብን አለማድረግ ማለት ማህበረሰብን ማበላሸት ነው طيب ዲንን ማበላሸት ነው ልጆችን ማበላሸት ነው ትውልድን ማበላሸት ነው ስለዚህ እጅጉን ጥንቃቄ ማድረግ አለብን አላህን ልንፈራ ይገባል ማለት ነው ባረከላሁ ፊክ አንቺ እህቴ ሆይ ላኢላሃ ኢላላህ የምትይ طيب በቀልብሽ ላይ ልታረጋግጪ ይገባል በሱም ደግሞ እንደዚሁም ደግሞ በተግባርሽም ልትሰሪ ይገባል ዲንሽም ሙሉ አድርጊ በምን بحجابك በሒጃብሽ ሒጃብ በመልበስ ዲንሽም ሙሉ አድርጊ ኒቃብ ተነቀቢ ተሸፈኝ ሰውነትሽን በአጠቃላይ وكذلك የሰዎች የሆኑ የተለያዩ የሆኑ ጎርፎችን አትመልከች የሰው ልጅ ብዙ ነገር ያወራል የሰው ልጅ ዝም ስትይ ዝም አይልም وكذلك ስታወሪ ሌላ ነገር ይላል ማለት ሰው ልጅ አወራ ተብሎ ሐቂቀተን ዲና አይተውም እንደፈለገ ሰው ያወራ ሰው ከማውራት ዝም አይልም ስለዚህ የሰው ልጆች ደግሞ ወሬ አንቺን طيب ከሐቅ ሊመልስሽ አይገባም طيب ያንቺ ማለት ነው ሐቅ ላይ እስካለሽ ድረስ ኒቃብ እስከለበሽ ድረስ የሰው ልጆችን ወቀሳ ልትፈሪ አይገባም ولا يخافون لومة لائم الله እንደሚለው نعم የምኖችን የወቃሽን ወቀሳ የማይፈሩ የሆኑ ናቸው ይላል አላሁ ሱብሓነሁ ወተዓላ የአማኞችን ባህሪ ሲናገር ማለት ነው ኢዘን ማንም ይሁን ማን ተናገረች ኒቃብ ብታደርጊ ማለት ነው ባረከላሁ ፊክ ኒቃብ ካደረግሽ ሒጃብ ካደረግሽ አንቺ ፋራ አንቺ ምን ቢሉሽ እልቁንስ ፋራዎች እነሱ ናቸው ሞኞች እነሱ ናቸው ሐቂቀተን ስለዚህ ቀጥ በይ በፍጹም እነሱ ልትሰሚያቸው አይገባም ማለት ነው طيب ስለዚህ ሴት ልጅ የምትለብሰው የሆነው ልብስ ሸሪዓዊ የሆነ ህግጋት አለው ሽሩጥ አንደኛ አየኩነ ሳቲራን لجميع البدن ሰውነቷን በአጠቃላይ የሚሸፍን የሆነ ልብስ መልበስ አለባት ከላይ ቆራጣ ከታች ጎማዳ መሆን የለበትም እጇን ሙሉ መሸፈን አለበት وكذلك ከታችም ሰውነቷ ሁሉም መሸፈን አለበት እየጎተተች ነው መሄድ ያለባት ማለት ነው ወደ ላይ አሳጥሮ የሚሄደው ወንድ ልጅ እንጂ ሴት ልጅ አይደለች በዚህ ዘመን ብታየው ነገሩ ተቃራኒ ነው ወንድ ልጅ አሳጥር የተባለውን እየገፈፈ ጭቃ እያቦካ የሚሄድ ነው የሚመስል ونسأل الله السلامة والعافية وكذلك أيضا ሴት ልጅ ደግሞ እየጎተተች ትሄድ ሰውነቷ መሸፈን አለበት የተባለችው እታች ከዛ ወደ ላይ ወስደው ማለት ነው ሱብሃንአላህ حتى عوراቸው ራሱ ያሳዩ የሚሄዱአል ونسأل الله السلامة والعافية ስለዚህ ሰውነቷን በአጠቃላይ የሸፈነ መሆን አለበት ሌላው ደግሞ ሰፊ ማለትም ወፍራም መሆን አለበት ቀጭን መሆን የለበትም የሷን የሰውነቷን ቅርጽ የሚያሳይ መሆን የለበትም ሰውነቷን ወለል አድርጎ የሚያሳይ መሆን የለበትም እንደዚህ አይነት ልብስ የሚለብሱ ሴቶችም አሉ ሐቂቀተን በጣም የሚያሳፍር የሆነ ማለት ነው ሱብሃንአላህ طيب ሌላኛው ደግሞ
በውስጡ ማለም በውጭ ላይ የሰው ልጆችን አይን የሚስብ የሆነ ጌጥ መኖር የለበትም የተለያዩ ጌጦች አሉ የሰው ልጆችን አይን የሚስብ እንደዚህ አይነት መሆንም የለበትም ማለት ነው ምክንያቱም የተፈለገው እዚህ ጋር ራሷን መሸፈኛ ነው ራሷን እንድትሸፍን እንጂ የሰው ልጆች አይን እሷ ላይ እንዲያርፍ ለማድረግ አይደለም ጥንቃቄ ማድረግ ያለባት መጋጋጥ ያለባት መዋብ ያለባት ለባለቤቷ ነው መሆን ያለበት ማለት ነው طيب ስለዚህ ሌላው ደግሞ ከወንድ ልጅ ልብስ ጋር እንደዚህም ወንድ ልጅ ብቻ የሚለብሰው የሆነው ልብስም መልበስ የለባትም ሱሪ مثلا ይሄ ሱሪ ባረከላሁ ፊኩም ሴት ልጅ ሱሪ ትለብሳለች ሲጀመር የማይታወቅ ነገር ነው ስለዚህ ይሄ ነብዩ አለይሂ ሰላቱ ወሰለም ተራግመዋል እኮ ምንን የሚመሳሰሉ የሆኑ ሰዎችን ሴትም በወንድ የሚመሳሰል ወከዛሊከ ወንድም በሴት የሚመሳሰል ሴቱና በወንድ ከተመሳሰለች ወንድ ሆኖ በሴትም ከተመሳሰለ የረሱል አለይሂ ሰላቱ ወሰለም ርግማን ያለበት ነው ትልቅ ወንጀል ነው ማለት ነው ስለዚህ እህቴ ሆይ فبادري اختي الكريمه بالتمسك بالشريعه شريعا بمياز الاسلاميه شريعا بمياز لاي تشاكوي طيب شريعوي هنا كهد شريعوي هنا اللبابس بملبس لاي ጥንካሬ ይኑርሽ አትወጥ አጠሪ አትኩሪ ደግሞ አንዳንዶች ኩራት ይዛቸዋል ለምን ሒጃብ አታረጉም ለምን እንደዚህ አይነት ልብስ አትለብሱም ለምን ይሄን ልብስ ትለብሳላችሁ አላህን አትፈሩም ምን ሲባሉ የማይሰሙም ብዙ ናቸው ነገር ግን طيب الله እንዳለው ነው ነገሩ لهم قلوب لا يفقهون بها ولهم أعين لا يبصرون بها ولهم آذان لا يسمعون بها أولئك كالأنعام بل هم أضل سبحان الله الله من قال እነዚያ ቀልብ ተሰጥቷቸው የማይገነዘቡበት እነዚያ አእምሮ ተሰጥቷቸው የማያስቡ እነዛ ጆሮ ተሰጥቷቸው የማይሰሙ እነዚያ አይን ተሰጥቷቸው መልካም ነገር የማይሆኑ ሰዎች እነሱ እንደ እንስሳ ናቸው ከእንስሳ የባሱ ጠማማዎች ናቸው ይላል አላሁ ሱብሓነሁ ወተዓላ አላህ ለዚህ ነው لقد خلقنا الإنسان في أحسن تقويم ثم رددناه أسفل سافلين የሰው ልጅን ባማረ በተዋበ በሆነ ሁኔታ ላይ ፈጠር ነው ይላል አላሁ ሱብሓነሁ ወተዓላ ከዚያስ ثم رددناه أسفل سافلين የአላህን ትእዛዝ እምቢየው ሲል ግን አልቀበልም ሲል ግን የአዘቅት አወረድ ነው ይላል አላሁ ሱብሓነሁ ወተዓላ ሱብሓነላህ አሁንም እዚህ ላይ ሴት ልጅ ሆና የአላህን ሱብሓነሁ ወተዓላ ህግጋት አልቀበልም ካለች ሒጃብ አድርጊ ስትል እምቢየው ካለች የአዘቅት ትወርዳለች ማለት ነው ፊ ዱንያ ወልአኺራ ውርደት ነው ያለው ስለዚህ የትኛውን ነው የምንመርጠው طيب የትኛውን ነው እስኪ የምንመርጠው طيب እኛ የምንፈልገው ጀነትን እንፈልጋለን በዱንያም በአኺራም ጥሩ ነገር እንፈልጋለን ስለሆነ የአላህን ህግጋት ቀጥ አድርገን መያዝ አለብን طيب የዛ ቀን እኮ የማይጠቅምበት ቀን አለ يوم لا ينفع مال ولا بنون إلا من أتى الله بقلب سليم ልጆችም ገንዘብም የማይጠቅምበት ቀን አለ ያ ቀን ከመምጣቱ በፊት ሞት ከመምጣቱ በፊት ወደ አላህ ሱብሓነሁ ወተዓላ ልንመለስ ይገባል አለባበሳችን ልናስተካክል ይገባል طيب ስለዚህ አላሁ ዐዘ ወጀለን ልንፈራ ይገባል በጥቅሉ እምለውኔ እንደዚህ አይነት ያንቺ የሆኑ ቁንጅናን ወከዛሊከ ያንቺን ጌጦችን ግልጽ ለማድረግ ጥሪ የሚያደርግ በዚህ ዘመን በጣም ብዙ ነው በበርካታ በሆኑ መንገዳቶች ስለዚህ ይሄንን መስማት የለብሽ እንደዚህ አይነት ወሬዎችን እንደዚህ አይነት ነገራቶች ላይ መድረስ የለብሽም ጥንቃቄ ለናደርግ ይገባል ማለት ነው طيب እንኳን ይሄ አይደለም ረሱል አለይሂ ሰላቱ ወሰለም ሴትና ወንድ ራሱ ተቀላቅለው በመንገድ ሲሄዱ ሲያዩ ምን አሉ
استأخرنا አሏቸው ሴቶችን ወደ ኋላ ቅሩ አሏቸው فإنه ليس لكن በእናንተ እኮ አይፈቀድላችሁም መንገድን በመሃል አቆራርጣችሁ ልትሄዱ አሏቸው እናንተ በምን መሄድ አለባችሁ በጫፍ ጫፍ በዳር ዳር መሄድ አለባችሁ አሉ ነብያችን አለይሂ ሰላቱ ወሰለም ስለዚህ ጥንቃቄ ይፈልጋል በዚህ ዘመን ፈተና የበዛበት ዘመን ነው ስለዚህ አላህን ልንፈራ ይገባል የሷሐቦችን ታሪክ እንወቅ የሷሐቢያቶችን ታሪክ እንወቅ طيب የነ አኢሻን የነ ፋጢማን የመሳሰለ ትልልቅ የሆኑ ሷሐቢያቶች የነሱን ታሪክ እስኪ እንወቅ በምን መልኩ ነበር አካሄዳቸው طيب እንዴት ነበር አለባበሳቸው እንደዚህ እንደኛ ዘመን ነበር እንደዚህ እነዛ ሷሐቦች በጀነት የተመሰከረላቸው الله سبحانه وتعالى لقد رضي الله عن المؤمنين إذ يبايعونك تحت الشجرة እያለ የመሰከረላቸው ሷሐቦች ንጹህ የሆነ ልብ ያላቸው እነሱ እንኳን ባሉበት ዘመን እንኳን አላህ ምንድነው ያላቸው ولا تبرجنا تبرج الجاهلية الأولى وقرن في بيوتكن ولا تبرجنا تبرج الجاهلية الأولى የተባሉት ደግሞ ለማን ነው ምርጥ ለሚባሉ ለአማኝ ለሆኑ የሙእሚን እናቶች ለሷሐቢያት ለረሱል አለይሂ ሰላቱ ወሰለም ባለቤቶች ማለት ነው ስለዚህ በእኛ ላይ ደግሞ በዚህ ዘመን እንደዚህ ፈተና የበዛበት ዒልም የሳሳበት ወከዛሊከ ዲን ግንዛቤ ያለው ማህበረሰብ የሳሳበት አላህን የሚፈራ የሳሳበት በሆነ በዚህ ዘመን ላይ طيب ራስን መጠበቅ መሸፈን በሒጃብ ራስን ማስከበር ትልቅ ነገር ነው ስለዚህ አላህ Subhanahu Wa Ta'ala ምርጫ አስቀምጦላችኋል እንብየው የምትሉ ከሆነ እነሆ ጀሃነም አለ ጀሃነም እኮ የተዘጋጀው ለማን ነው አላህ ምንድነው ያለው ስለ ጀሃነም ሲናገር ጀሃነምን ምን አላት እነሆ እኮ አንቺን ለምን አዘጋጅቼሻለሁ አላት አንቺ ውስጥ አንተ عذابي اعذب بك من اشاء من خلقي እኔ ከፈጠርኳቸው ከሆኑ ፍጡራን መካከል የፈለኩትን ባንቺ ቀጣለሁ ብሏል አላህ ጀሃነምን አዘጋጅቷል ስለዚህ ይህም እንዳለ ፊት ለፊታችን መረዳት ያስፈልጋል እህቶች እናቶች አላህን መፍራት ያስፈልጋል አለባበሳችሁ ላይ ጥንቃቄ አድርጉ ሒጃባችሁን አድርጉ ኒቃባችሁን ልበሱ አላህን ልትፈሩ ይገባል ላለው الله بسمانه تتكامي أدرجان هذا والله تبارك وتعالى أعلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم والسلام عليكم ورحمة الله وبركاته